ፕሮቴስታንት ዓላማው የኋላ ሰውን እምነት አልባ ማድረግ ነው። እምነትን ማስጣል ነው። አሁን ያለበትን እምነት ያስጥልሃል። አንድ የመጀመሪያ በኋላ ደግሞ ራሱ ፕሮቴስታንት አስተምሮው ያስጠልሃል። ውሸት መሆኑ ሲገባህ ሴኩላሪዝም ትመርጣለህ፣ ትተወዋለህ። ፕሮቴስታንት እዚህ እንዳሸን የሚፈለፈለው ዝም ብሎ እንዳይመስላችሁ በስፖንሰርድ ነው። ስፖንሰርድ ነው። አዎ ከሱ ጋር የሚሰሩ ከቅጥር ጀምሮ ቅጥር እንኳ ሲቀጥሩ ፕራዮሪቲ ለፕሮቴስታንት እምነት ተከታዮች ሰጥተው የሚቀጥሩ ኤንጂኦዎች አሉ። መረጃው የጎግል ነው፣ የኔ አይደለም። መረጃው የጎግል ነው። ለብዙዎች እንዲደርስ ይሄን ቪዲዮ የምታዩ ሰዎች ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ሳብስክራይብ ያደረጋችሁ ደግሞ ላይክ፣ ኮሜንት በማድረግ ለብዙዎች አድርሱት። መረጃው ይጠቅማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ ይዤት የመጣሁት መረጃ ደግሞ ከፕሮቴስታንት ቸርች ጋር የሚሰሩ ኤንጂኦ እነማን ናቸው? የትኞቹ ናቸው? ምክንያቱም በባለፈው ቪዲዮ ኤንጂኦ ማለት ፕሮቴስታንት ቸርች በአብዛኛው ስፖንሰርድ ነው። ስፖንሰርድ የተደረገ ነው የሚከፈት እንደ ባክቴሪያ እየተበጣጠሰ የሚከፈተው በስፖንሰር ነው። ዓላማው ደግሞ እምነትን ማስጣል ነው። ምክንያቱም በባለፈው እንዳየ ነው ከ8000 በላይ የፕሮቴስታንት ቸርች አውሮፓ ላይ ከ8000 በላይ የተዘጉና ወደ ሌላ ኮንቨርት የተደረጉ ለምሳሌ ወደ መስጊድ የተቀየሩ አሉ። ወደ ሌላ ሴኩላር አገልግሎት ወደሚባሉት ሴኩላር ሰርቪስ የሚሰጡ የሚባሉት ለምሳሌ ቡክስቶር፣ ሙዚየም፣ ላይብረሪ የተለያዩ ነገሮች ተቀይረዋል። ይሄን አይተናል። በዛ ላይ አንዳንድ ማቃቸው ፕሮቴስታንት ጓደኞች እንኳ ደውለው ውሸት ነው የምታወራ ምናምን ስላሉ ነግሬያቸዋለሁ። ኦፍኮርስ መረጃዬ ጀስት ማንኛውም ሰው ሰርች አድርጎ የሚያገኘው ጉግል ላይ ያለ ነው። በትክክልም ስፖንሰርድ እየተደረገ በየቦታው የሚከፈት ነው። ኢትዮጵያ ውስጥም አገባባቸው በሚሽነሪ እንደገቡ ይታወቃል። በሚሽነሪ ነው የገቡት። ጀስት አሁንም አሉ 78 ኤንጂኦዎች ፕሮቴስታንት ቸርችን የሚደግፉ ዓላማቸው ይሄ የሆነ በደንብ ኦርጋናይዝድ በሆነ መንገድ ዓላማው እምነትን ማስጣል ነው። እዚህ በፊት ተነጋግረናል። ለአዲሱ የዓለም ስርዓት ወይ ደግሞ ኒው ወርልድ ኦርደር ለሚባለው ሰው ማዘጋጀት ነው። ያ ማለት እምነት የለሽ ለመጪው ስርዓት በጣም ምቹ ነው። እምነት የለሽ መሆን አውሮፓ ላይ ተሞክሮ እየሰራላቸው ነው። አውሮፓ ሴኩላር አድርገውታል። እምነቱን አስጥለውታል አውሮፓን። ይሄ ደግሞ አውሮፓ ተሞክሮ ስለሰራላቸው አሁን የት ነው የመጡት? አፍሪካ ስፔሻሊ ኢትዮጵያ። ኪ ኤንጂኦ ሊንክድ ዊዝ ፕሮቴስታንት ቸርች ኢን ኢትዮጵያ። ኢትዮጵያ ውስጥ በዋናነት ሊንክ አድርገው የሚሰሩ ኤንጂኦዎች ኢትዮጵያ ውስጥ ነምበር 1 ወርልድ ቪዥን ኢትዮጵያ። ተመልከቱልኝ። ይሄ ድርጅት ከቅጥር ጀምሮ ነው። ከቅጥር ጀምሮ የመጀመሪያ ፕራዮሪቲ የሚሰጠው ከተወዳዳሪዎቹ የመጀመሪያ መስፈርት፣ ምናልባት መስፈርቱ ኤክስፖዝ ላይ ይደረግ ይችላል። ኦኬ፣ የሚያስቀድመው የፕሮቴስታንት አማኞችን መጀመሪያ የሚያስቀድም እዛ ወደ ምንድነው ወርክስ ዊዝ መኒ ኢቫንጌሊካን ኦር ፕሮቴስታንት ቸርችስ ከነሱ በመጀመሪያ ደረጃ የሚሰራው ከሆነ ከነሱ ጋር ነው። ጀስት የሚታወቀው መንግስት የሚያውቀው ለምሳሌ ምንድነው ፎከስ ኦን ቻይልድ ስፖንሰርሺፕ፣ ፉድ ሴኩሪቲ፣ ኤዱኬሽን ኤንድ ዲዛስተር ሪሊፍ ነው። ይሄ ነው እንግዲህ መንግስት የሚያውቀው። እሱም እሰራለሁ ብሎ የሚያስቀምጠው የመጀመሪያው ምንድነው ማለት የሚታወቅበት ቻይልድ ስፖንሰርሺፕ፣ ፉድ ሴኩሪቲ፣ ኤዱኬሽን፣ ዲዛስተር ሪሊፍ ነው። ግን መጀመሪያ እንደተቀመጠው ምንድነው የሚለው ወርክ ዊዝ መኒ ኢቫንጌሊካን ኤንድ ኦር ፕሮቴስታንት ቸርች ነው። አሁን ህጻናትም ላይ ቢሰራ
የፉድ ሴኩሪቲ የምግብ ዋስትና ላይ ቢሰራ፣ ዲዛስተር ሪሊፍ ላይ ትምህርት ላይ ቢሰራ፣ አላማው ግን የፕሮቴስታንትን አላማ ማስፈጸም ነው። ኦኬ ልብ ብላችሁ እዩት። በየሄዳችሁበት የሚሰራው ስራ የፕሮቴስታንትን አላማ ማስፈጸም ነው እንጂ ከልቡ ሁማኒታሪያን ሆኖ አይደለም የሚሰራው። አንድና አንድ ስራው ምንድን ነው? ይሄ ነው ማለት ነው። ሁለተኛው ኮምፓሽን ኢንተርናሽናል የሚባል በሁለተኛ ደረጃ የተቀመጠው ኮምፓሽን ኢንተርናሽናል የሚባል ኤንጂኦ አለ። ይሄ ደግሞ ፓርትነር ዊዝ ሎካል ፕሮቴስታንት ቸርች ቱ ሳፖርት ቺልድረን ኤንድ ፋሚሊ። ኦኬ ይሄ ከጭራሽ ይሄ ደግሞ በይፋ ነው፣ ፓርትነር ነው። ከማን ጋር? ከሎካል ፕሮቴስታንት ቸርቾች ጋር ፓርትነርሺፕ ተፈራርሞ በስነ ስርዓት የእነሱን ዓላማ የሚያስፈጽም ነው። ለምን ፓርትነር ነው? ኦኬ ቤትስን ኦልሬዲ ችልድረን ላይ ፋሚሊ ላይ በአጠቃላይ አንድ ቤተሰብ ላይ ነው የሚሰራው። ያን ቤተሰብ ምን ማድረግ ነው? የሆኑትን ከዚህ ጋር ተመልከቱልኝ። ፕሮቴስታንት የሆኑትን በገንዘብ ቀጥታ ሳፖርት ያደርጋል። አዲስ እንዲሄዱ ደግሞ የተለያየ መንገዶችን ያመቻቻል፣ እርዳታ ይረዳል። ኮምፓሽን ኢንተርናሽናል የሚባለው ማለት ነው። ይሄ ምናልባት በትምህርት በዩኒቨርሲቲ በተለያየ ቦታ ብዙ ሰዎች ማረጋገጥ ትችላላችሁ። እኔ ዩኒቨርሲቲ በነበርኩበት ሰዓትም በጣም ብዙ ማውቃቸው ጓደኞቼ ቀጥታ መንዝሊ ጀስት የሚረዱ ተማሪዎች ነበሩ። እነዛ ሰዎችን ወደ ፕሮቴስታንት ለመውሰድ የሚጠቀሙበት አንዱ ሜቴድ በየወሩን ያህል ብር ይከፈለናል፣ እናንተም ብትገቡ ይህን ታገኛላችሁ ነበር። ተመልክቱ። ይሄ ቀጥታ ፓርትነር ነው የሚሰራ። ማን? ኮምፓሽን ኢንተርናሽናል ማለት ነው። ፎከስ ኤዱኬሽን፣ ኒውትሪሽን፣ ስፒሪቹዋል ኤንድ ሶሻል ሳፖርት ላይ እንደገለጽኩላችሁ በቀጥታ ሶሻል ሳፖርት በገንዘብ ቀጥታ ይረዳል። ፎከስ የሚያደርገው ማን ላይ ነው? ለገቡት ሰዎች በተለይ ኢኮኖሚካሊ ዝቅ ላሉት ቀጥታ መንዝሊ ኢንካም ይሰጣል ወይ ደግሞ በየወሩ ይረዳል። አዲስ እንዲገቡ ደግሞ ኢኒሼት ያደርጋል፣ ያመቻቻል። ይሄ ኮምፓሽን ኢንተርናሽናል የሚባለው ነው። ሶስተኛ ሰርቪንግ ኢን ሚሽን ኤስኤምአይ። በሶስተኛ ደረጃ የተቀመጠው ደግሞ ሰርቪንግ ኢን ሚሽን ኤስኤምአይ የሚባል ኤንጂኦ ነው በሶስተኛ ደረጃ ያለው። ሎንግ ሂስትሪ ኢን ኢትዮጵያ ወርኪንግ ዊዝ ኢቫንግሊካን ቸርችስ። ይሄ ደግሞ ረጅም ታሪክ ያለው ነው። ኦኬ ሎንግ ሂስትሪ ኢን ኢትዮጵያ ወርኪንግ ዊዝ ኢቫንግሊካን ቸርች ግንኙነት ያለው ነው ከኢትዮጵያ ጋር። ኢቫንግሊካን ቸርች ማለት አንድ የፕሮቴስታንት አይነት ነው። እንደነገርኳችሁ ባለፈው ቪዲዮ ዲኖሚኔሽኑ 45,000 ደርሷል በኢትዮጵያ ስራውት ዘ ወርልድ ላይ። የፕሮቴስታንት ዲኖሚኔሽን 45,000 ዲኖሚኔሽን አይነት ታይፑ ማለት ነው። ፕሮቴስታንት ነው። አስተምሮ ብዙ አይለያይም። በተለያየ ለምሳሌ አንዳንዶቹ ጥምቀትም ይደግፋሉ፣ ጥምቀትም የማይደግፋሉ። ይሄ ሲሆን የተሳረ ዶግማ እና ቀኖና ኑሯቸው ሳይሆን ዝም ብሎ በመሰላቸው ወይም ደግሞ እንደመስራቹ አንዱ ብድግ ብሎ ይመሰርታል። ደስ ያለውን ነገር ይሄ ነው እኛ የምንከተለው ይላል ማለት ነው። ልክ እንደዛ ኢቫንግሊካን በጣም ረዥም ጊዜ ግንኙነት ያለው ኢትዮጵያ ውስጥ። ኦኬ ይሄ ደግሞም እንግዲህ ፎከስ ቸርች ፕላንቲንግ ሄልዝ ኤንድ ትሬኒንግ ሚኒስትሪ። የዚህኛው ደግሞ እጅግ በጣም ይገርማል በእውነቱ ይሄ ይገርማል። ቸርች ፕላንቲንግ ሲባል ምናልባት እንደው ችግኝ መትከል እንዳይመስላችሁ አደራችሁ። ሲምፕል ዲፊኒሽን ቸርች ፕላንቲንግ ኤስታብሊሽንግ ኤ ኒው ሎካል ኮንግሬጌሽን ቸርች ኦኬ ዊዝ ቢሊቨርስ ሊደርስ ወርሺፕ ኤንድ ሪጉላር ሰርቪስ። አያችሁት? ይሄ ቸርች ፕላንቲንግ ማለት አዲስ ቸርቾችን መትከል ነው።
አዲስ ቸርቾችን ዊዝ ቢሊቨርስ አዲስ አማኝ መፍጠር፣ አዲስ ቸርች መትከል፣ ሊደሮች ማፍራት፣ ወርሽፕ ኤንድ ሬጉላር ሰርቪስ በአጠቃላይ አንድ ቸርች የሚሰጠውን ሰርቪስ ማካሄድ ነው። ይሄን ስፖንሰርድ የሚያደርግ ሳፖርት የሚያደርግ ማይንድ ዩ ይሄ እነዚህ ኤንጂኦዎች ዝም ብለው አይደለም ወይ ስፖንሰርድ ነው ስንል ዝም ብለንም አይደለም። ዋት ኢንክሉድስ ምን ያካታል? ፕሪቺንግ ዘ ጎስፒል ኢን ኒው ኤራስ ተመልከቱ። ጋዘሪንግ ኒው ቢሊቨርስ ፖይንት ጋዘሪንግ ኒው ቢሊቨርስ ልክ ይሄ ኤንጂኦ ተመልከቱ ይገባ ምንድን ነው ሂውማኒቴሪያን ነው የሚገባው። ከገባ ወዲያ ግን ስራው ምንድን ነው? ጋዘሪንግ ኒው ቢሊቨርስ አዲስ አማኝ ማፍራት ነው። ተመልከቱት። ትሬኒንግ ሎካል ሊደርስ ፓስተሮችን የሚያሰለጥን የሚያበቃቸው ይሄ ነው። ሲያሰለጥን አስፈላጊውን ነገር አሟልቶ ነው። ኦልሬዲ አውሮፓ ሁሉ ልኮ ያሰለጥናል። ወይም ደግሞ እዚያ የተሻሉ እነ ኬንያ፣ ኡጋንዳ አሁን የአፍሪካ ፓስተሮች መፈልፈያ እነ ኬንያ፣ ኡጋንዳ ናቸው። ስታርቲንግ ሬጉላር ወርሽፕ ቲቺንግ ኤንድ ፕራየር ሚቲንግ አያችሁት? ሬጉላር ወርሽፕ ወይ ደግሞ የአምልኮ ስርዓቱን፣ ትምህርቱን፣ የጸሎት ፕሮግራሙን ይሄን ሁሉ ስፖንሰር ያደርጋል፣ ይደግፋል። ግሮዊንግ ኢንቱ ሰልፍ ሳፖርቲንግ ሎካል ቸርች ቸርቾቹ በራሳቸው እንዲቆሙ ትልቅ ሳፖርት ትልቅ ድጋፍ ያደርጋል። ኦኬ ዋይ ቸርች ዱ ቸርች ፕላንቲንግ እዚህ ቸርቾቹ እነዚህ ወይ ደግሞ ለምንድን ነው ቸርች እንደገና የሚተኩት ወይ ደግሞ የሚያፈሩት አዲስ ቤተክርስቲያን የሚተክሉት ለምንድን ነው? አዲስ ቸርች የሚተኩት ለምንድን ነው ነው? ቱ ስፕሪድ ዘ ክርስቲያን ፌዝ ቱ አ ኒው ኮሚኒቲ ወደ አልደረሰበት እምነቱ ወደ አልደረሰበት መድረስ አዲስ ክርስቲያን ማፍራት ነው። አዲስ ፕሮቴስታንት ማፍራት ነው የዚህ ኤንጂኦ ዓላማ። ቱ ሪች ፒፕል ሁ ዱ ኖት አቴንድ ኤኒ ቸርች ኦፍኮርስ ሌላ ቸርች ባልደረሰበትም ቀድሞ መድረስ ይላል። ቱ ፕላንት ቸርችስ ኢን ፋስት ግሮዊንግ ሲቲ ኦር አንሪች ሩራል ኤሪያ ተመልከቱ። በከተማም ገጠርም ባልተደረሰበት ሁሉ ምንድን ነው መድረስ ነው። አስባችሁታል? አንድ ኤንጂኦ ምን አገባው እንዲህ ምን አገባው? ለምንድን ነው ሌሎቹ ጋር ሌሎቹ እምነቶች ላይ ለምን እንዲህ አይነት ኤንጂኦ ገብቶ ለምን አልሰራም ታዲያ? ቱ ፕላንት ቸርች ኢን ፋስት ግሮዊንግ ሲቲ ኦን አንሪችድ ሩራል ኤሪያ በከተማም ሆነ ወዳልተደረሰበት ገጠር ቸርችን ማስፋት ማሳደግ ነው። ያ ማለት ዊዝ ቢሊቨር ላይ እንደተገለጸው ምን አገባው? አንድ ኤንጂኦ ምን አግብቶት ነው? አስባችሁታል? የራሳቸው ዓላማ አላቸው። አማኙ እንዲድን ፈልገው አይደለም። ሰማያዊ ድነት የለም በፕሮቴስታንት እምነትን ማስጣል ነው። አሁን ያዝከውን ያስጥልሃል፣ ነገ ራሱ እንድትጥለው ያደርግሃል። በቃ ዓላማው ይሄን ነው፣ ብቻ ነው። በቃ ሴኩላሪዝምን ማምጣት ነው። አውሮፓ ላይ ተሞክሮ ሰርቷል። አሁን ደግሞ ተረኛው አፍሪካ ነው። ይሄ ነው፣ ሌላ ዓላማ የለውም። ይሄን ይመስላል። አትሊስት አሁን ከኔ እዚህ ጉግል ላይ ያገኟቸው በተለይ ኢትዮጵያ ላይ ገብተው እየሰሩ ያሉ 8 ኤንጂኦዎች ናቸው። 5ቱን በቀጣይ ቪዲዮ አቀርብላችሁ፣ ዛሬ 3ቱን አይተናል። ይበቃናል ዛሬው። ላይክ
ኮሜንት፣ ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ይህ ሚዲያ እንዲያድግ ድጋፋችሁን ጠይቃለሁ። አግዙኝ። ሰላም ሁኑ።